ዩናይትድ ስቴትስ የአየር ወለዷን ስፔሻል ፎርስ ዩኒት ወደ ጅቡቲ መላኳ ተሰምቷል። አሜሪካ ይህን ያደረገችው የዓለማችን ሁለተኛው ወሳኝ የባህር ላይ መስመር የሆነውን የባቤል መንደብን ወሽመጥ ለመቆጣጠር በሚያመቻትና ቅርብ ርቀት ላይ ስትራቴጂያዊ አስተላለፍ ለማድረግ በሚል ነው። ኖርዝ ካሮላይና ከሚገኘው ፎርት ሊበርቲ ከተሰኘው የጦር ሰፈር ማርች 19 የተነሳው ቦይንግ 747-481 አውሮፕላን መዳረሻውን ጅቡቲ አደረገም። ፎርት ሊበርቲ የተሰኘው የጦር ሰፈር የ18ኛው የዩናይትድ ስቴትስ የልዩ ወታደራዊ ዘመቻና የ82ኛው የአየር ወለድ ልዩ ክፍለ ጦር ነው። ከዚህ ክፍለ ጦር የሚነሳው ማንኛውም ወታደራዊ እንቅስቃሴም ለየት ላሉና ወሳኝ ወታደራዊ ዘመቻዎች የሚደረግ ነው። የአሜሪካው ሴንትራል ኮማንድ ሴንትኮም በይፋ ይህንን ልዩ ዘመቻ ባያረጋግጥም የጦር አውሮፕላኖቹ መነሻና መዳረሻ ግን የተለየ ታሪክ ይናገራሉ። የባቤል መንደብ ወሽመጥ በየመንና ጅቡቲ መካከል የሚገኝ 29 ኪሎ ሜትር የሚሰፋም የቀይ ባህርና የኤደን ባህረ ሰላጤን የሚያገናኝ ወሳኝ የባህር ላይ መተላለፊያ መስመር ነው። ከ10 እስከ 12 በመቶ የሚሆነው የዓለማችን የንግድ እንቅስቃሴም በዚህ ወሳኝ መስመር በየቀኑ ይደረጋል። ነዳጅ፣ የተፈጥሮ ጋዝና ግዙፍ የጭነት መርከቦች ከአውሮፓ ወደ ኤሲያ የሚመላለሱት በዚሁ መስመር ነው። የሆርሙዝ ወሽመጥ በኢራን ተዘግቶ መርከቦች ሞተራቸውን አጥፍተው እጣ ፈንታቸውን እየተጠባበቁ የነዳጅ ዋጋ በበርሜል $113 ተሻግሮ ባለበት በዚህ አደገኛ ሰዓት የባቤል መንደብ ወሽመጥ ዋነኛው አይን ያረፈበት የዓለማችን ወሳኝ መተላለፊያ መስመር ሆኗል። ይህ በእንዲህ እንዳለ ታዲያ የየመኑ ሁቲ ይህንን መስመር አስፈላጊ ሆኖ ከተሰማው እንደሚዘጋው በተደጋጋሚ ሲዝት ቆይቷል። ከ2023 እስከ 2025 ባለው ዓመት ብቻም በርካታ መርከቦች ላይ ጥቃት እያደረሰ በርካታ መርከቦችን እያገተም ከአፍሪካ በተጨማሪ አውሮፓና ኤሲያ መካከል ለሚደረገው የመርከብ ላይ የንግድ እንቅስቃሴ ከፍተኛ ፈተና ሆኖ ቆይቷል። የኢራን የእጅ አዙር ተዋጊ የሆነው ይህ ታጣቂ ቡድን አሜሪካና እስራኤል በቅርብ አጋሩ በሆነችው ኢራን ላይ ጦርነት መክፈታቸውን ተከትሎም ለኢራን ይጠቅማል ያለውን ማንኛውንም እርምጃ ከመውሰድ ወደ ኋላ አይልም። የሊባኖሱ ሄዝቦላ ከሊባኖስ፣ የኢራቅ ታጣቂዎች ከኢራቅ፣ የሁቲው ታጣቂዎች ከየመን በመላው አቅጣጫ ያለውን የኢራንን ጦርነት ወጥረው ይዘዋል። ኢራን የዓለማችን ወሳኙን የባህር መስመር የሆነውን ሆርሙዝን ዘግታ ባለችበት ወቅት በዚህ በኩል ሁቲ የባቤል መንደብን መስመር የሚዘጋም ከሆነም ነገሩን ለመቀልበስ የሚያስቸግር በእንቅርት ላይ ጆሮ ደግፍ ያደርገዋል። አሜሪካ በባቤል መንደብ በቀጥታ በሚገኘው የጅቡቲ ምድር ላይ ጦሩን ማስፈሯም ሁቲ ይህን መስመር ለመዝጋት ሊያደርገው ስለሚችለው አደገኛ እንቅስቃሴም ቅድመ ምላሽ ለመስጠት ያለመም የተቀነባበረ ስትራቴጂያዊ እንቅስቃሴ ነው። በጅቡቲ የሚሰፍረው የአሜሪካ ጦር ወሳኝ ለሆኑ ኦፕሬሽኖች በቂ ምላሽ የመስጠት፣ ታጋቾችን የማስለቀቅ፣ ወረራ የመፈጸም፣ በአየር የመደብደብናም ከፍተኛ የጦርና ወታደራዊ አመራሮችን አድኖ የመግደል ልዩ ተልዕኮ ያለው ጦር ነው። ሁቲ የባቤል መንደብን ለመዝጋት ቢሞክር ከዚሁ ጅቡቲ ከሚገኘው የጦር ሰፈሩም በአፋጣኝ መልስ የመስጠት የተቀናጀና የተቀነባበረ ኦፕሬሽን ያካሂዳል። በየመን የሚገኙ የመሳሪያ ማስወንጨፊያዎችን ማውደም፣ መስመሩን በኃይል ማስጠበቅና ከተያዘም ማስለቀቅ የጦሩ ኦፕሬሽን አካላት ናቸው። ኳታርና ሳውዲ አረቢያ ኢራን በሀገራቸው ላይ የፈጸመች ያለውን ተከታታይ ድብደባም ከዚህ በኋላ እንደማይታገሱ አስታወቁም። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተካሄደ ጠቅላላ ጉባኤ ላይ ሀገራቱ በኢራን የሚቃጣባቸውን ተከታታይ የሚሳኤልና ድሮን ድብደባም ሞራልና የሰብአዊ መብትን የጣሰ የተባበሩት መንግስታት ድርጅትን ቻርተር የሚጥስ በአፈራቸው ላይ የሚፈጸም ኢሰብአዊም በንጹሃን ዜጎች ላይ ያነጣጠረ በመሆኑም ከእንግዲህ በዝምታ እንደማይታገሱም ከዚህ ቀደም ሲያደርጉት የነበረው የመከላከል ስራም ሌላ መልክ ሊይዝ እንደሚችል አስጠንቅቀዋል። ዜጎቻችን በገዛ ሀገራቸው በሰላም መኖር ተስኗቸዋል። የኃይል መሰረተ ልማቶቻችን በተደጋጋሚ የኢራን ሚሳኤል ሰለባ እየሆኑ ነው። በጸጥታው ምክር ቤት ራስን የመከላከል መብታችንን ተጠቅመን ተገቢውን እርምጃ መውሰድ እንጀምራለን ሲሉም የመጨረሻውን ማስጠንቀቂያ ሰጥተዋል። አሜሪካ፣ እስራኤልና ኢራን መካከል እየተደረገ ያለው ጦርነት በየጊዜው መልኩን እየቀየረ መጥቶ የኒውክሌር ስጋት መሰማት ጀምሯል።
አራተኛ ሳምንቱን የያዘውና በዓለም አቀፍ ደረጃ ከፍተኛ ፍራቻ የፈጠረው ጦርነት በመካከለኛው ምስራቅ ሌላ ውርጅብኝ ይዞ ብቅ ማለቱን ተከትሎም ከኩዌት ጆሮን ጭው የሚያደርግ ማስጠንቀቂያ ሰምቷል። ኩዌት በቀጠናው የኒውክሌርና የሬዲዮ አክቲቭ ንጥረ ነገር አፈትልኮ የመውጣት ስጋት ስላለም መላው ዜጎች በሮቻችሁንና መስኮቶቻችሁን ዘግታችሁ በቤታችሁ አርፋችሁ ተቀመጡ ስትል ለዜጎቿ ማስጠንቀቂያ ሰጥታለች። ይህም የመጣው አሜሪካና እስራኤል በኢራን የሚገኘውን ቁልፍ የኒውክሌር ኃይል ማበልጸጊያ ስፍራን በተደጋጋሚ ከደበደቡ በኋላ ነበር። ይህን ተከትሎም ኢራን በእስራኤል ደቡባዊ የሚገኘውንና በከፍተኛ ጥበቃ ስር የሚገኘውን ቁልፍ የሚባለውን የዲሞናን ሰፈር ደብድባለች። ጥቃቱም በእስራኤል ሚስጥራዊ ቁልፍ ከሆነው ከኔጌቭ የኒውክሌር ማብለያ ጣቢያም በ93 ኪሎ ሜትር ርቀት ላይ በሚገኝ ከተማ ሊፈጸም ችሏል። የኒውክሌር አቶሚክ ጣቢያዎች ተከታታይ ኢላማ መሆናቸውን ተከትሎም እየተነሱ ያሉ የእሳት አደጋዎች ምናልባት የኒውክሌር ጨረር አፈትልኮ ሊወጣ ይችላል የሚል ከፍተኛ ስጋት በቀጠናው ፈጥሯል። የዓለም አቀፉም የአቶሚክ ኢነርጂ ተቋምም በስፍራው የኒውክሌርና አቶሚክ ጨረር ሊያፈትልክ ይችላል በሚል በቅርበት እየተከታተለ ይገኛል። ኩዌትም ይህንኑ ስጋት ከግምት በማስገባት ዜጎቿ ተገቢውን ትዕዛዝ እንዲተገብሩናም በከፍተኛ ተጠንቀቅ እንዲቆሙም ጠንከር ያለ ትዕዛዝ ሰጥታለች። ቀደም ሲል በሐሳብ ደረጃ ያለው የኒውክሌርና የአቶሚክ ስጋት አሁን ላይ እውነት ሊሆን የተቃረበ ይመስላል። በኢትዮጵያ የሚንቀሳቀሱ ተሽከርካሪዎች አዲስ የመለያ ሰሌዳ ቁጥር ለመስጠት የተዘጋጀው የትራንስፖርትና ሎጂስቲክስ ሚኒስቴር የተለዩ የሰሌዳ ቁጥሮችን በጨረታ ሊሰጥ መሆኑን አስታወቀ። ሚኒስቴሩ በመላው አገሪቱ የተሽከርካሪዎች ሰሌዳ ቁጥርን ለውጥ ለማድረግ የሚያስፈልገውን ዝግጅት ማጠናቀቁንና በቅርቡም አዲሱን የሰሌዳ መለያ ቁጥር ወይም ታርጋ መስጠት እንደሚጀምር አስታውቋል። ባለፈው ዓመት በጸደቀው የአዲስ ታርጋ ለውጥ መመሪያ መሰረት በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች በአሁኑ ወቅት ያላቸውን የተለያዩ ክልሎችና የከተማ አስተዳደሮችን መለያ ፊደላትን በመተው በወጥነት ኢት በሚል የሚተካ ይሆናል። በተጨማሪም መመሪያው የተለያዩ አዲስ ተሽከርካሪ የመለያ ሰሌዳ ቁጥር አሰራሮችን ያካተተ ሲሆን በዚህም መሰረት ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት እንደ ሁኔታው በልዩ ሁኔታም ሊሰጣቸው እንደሚችል አመልክቷል። ይህንንም መሰረት በማድረግ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪዎች ሰሌዳ ቁጥር ለውጥን ከመጀመሩ በፊት ግለሰቦች ወይም ተቋማት የሚፈልጓቸውን የሰሌዳ ቁጥሮች አጫርቶም ለአሸናፊዎች ለመስጠት ጥሪ አቅርቧል። ሚኒስቴሩ በማህበራዊ ሚዲያ ገጹ ላይ ባወጣው ማስታወቂያ ላይ ፍላጎቱ ያላቸው ወገኖች በአንድ ሳምንት ውስጥ እንዲመዘገቡ ከማሳወቅ ውጪም ለጨረታው የሚያስፈልገውን ነገር በዝርዝር አልገለጸም። ባለፈው ዓመት ሚያዝያ ወር በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛናም የአገልግሎት አሰጣጥ መመሪያም 1050/2017 ሰነድ ላይ በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየርናም ሌሎች ዝርዝር ጉዳዮች ይፋ መደረጉ ይታወሳል። በወቅቱ የተሽከርካሪዎች መለያ ቁጥር ሰሌዳን መለወጥ ኢትዮጵያ የተቀበለቻቸው ዓለም አቀፍ ስምምነቶች መሰረት እንዲያደርጉ እንዲሁም ሌሎች ችግሮችን ለመቆጣጠርና ለማስወገድ መሆኑ ተገልጿል። በዚህም መሰረት በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግም ተደንግጓል። በዚህም ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛ ኢቲኤች እና በግዕዝ ፊደላት ኢት የሚሉ ኢትዮጵያን የሚያመለክት አጭር ጽሑፍናም የሀገሪቱ ካርታ ይኖራቸዋል ተብሏል። በተጨማሪም የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብረት ፊደላት በተጨማሪ የመለያ ቁጥር ሰሌዳዎች ሲመሰረት ለቁጥጥርናም ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶች በሰሌዳዎቹ ላይ እንደሚኖር ተገልጿል። አዲሱ የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖራቸው ባለፈው ዓመት የወጣው መመሪያው ላይ ተጠቅሷል። በዚህም መሰረት በኤሌክትሪክ ወይም በታዳሽ ኃይሎች የሚሰሩ ተሽከርካሪዎች ለሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ግሪን ትራንስፖርት የሚል ጽሑፍ መለያ እንዲይዙም ተመላክቷል። ከዚህም በተጨማሪ የትራንስፖርት እና ሎጂስቲክስ ሚኒስቴር አሁን እንዳቀረበው ጥሪም ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት በልዩ ሁኔታ ሊሰጣቸው እንደሚችልም ተገልጿል።
በሌሎች ሀገራት እንደሚሰራው ግለሰቦችና ተቋማት ለተሽከርካሪዎቻቸው የሚሆኑ የሰሌዳ መለያዎችን በሚፈልጉት አይነት በተለየ ክፍያ ያገኛሉ። በኢትዮጵያ አዲስ በሚጀምረው በዚህ አሰራር የተለየ ተሽከርካሪ መለያ ሰሌዳ ለሚፈልጉ ወገኖች አገልግሎቱ የሚሰጥበት ሁኔታናም የክፍያ መጠንን በተመለከተ እስካሁን በይፋ የተገለጸ ነገር የለም።